ሰላም ጤና ይስጥልኝ። በሀገር ውስጥና በዓለም አቀፍ ደረጃ የተከሰቱ ታላላቅ ዜናዎችና ጥልቅ ትንታኔዎችን ወደ እናንተ የሚያደርሰው ፋክት ፈርስት ነው። የዕለቱ ዜና መርሃ ግብራችን ተጀምሯል። አብራችሁን ስላላችሁ ከልብ እያመሰገንን እስከ ፍጻሜው አብራችሁ እንድትቆዩ እንጋብዛለን። ኢትዮጵያ በታሪኳ ሰባተኛውን አጠቃላይ ምርጫ ከነውና የታዛቢዎች የመጀመሪያ ደረጃ ግኝቶች የምትጠባበቅበትና ከአይኤምኤፍ ጋር በደረሰችው ስምምነት ተጨማሪ 468 ሚሊዮን ዶላር ልታገኝ ባለችበት ወሳኝ ወቅት በሀገር ውስጥ የተደቀኑት የኑሮ ውድነት፣ በበጀት መዛባትና ዓለም አቀፍ ቦንድ ባለቤቶች የህግ እርምጃ ዛቻዎች እንዲሁም በዓለም አቀፍ መድረክ ከተቀሰቀሱት የእስራኤል ሊባኖስ ተኩስ አቁም ውጥረት የኢራን ሚሳኤል ጥቃቶችና የሩሲያ ዩክሬን ታሪካዊ የድሮን ጋጋታ ጋር ተዳምረው ዛሬ ግንቦት 27 ቀን 2018 ዓ.ም የዓለምን የፖለቲካና የኢኮኖሚ ሚዛን በአዲስ መልክ ቀይረውታል። ሁሉንም በመረጃችን እንዳሳችኋለን። አብራችሁን ቆዩ። ኢትዮጵያ ተጨማሪ 468 ሚሊዮን ዶላር ልታገኝ መቃረቧን ተከትሎ አይኤምኤፍ ጥብቅ የገንዘብ ፖሊሲና የውጭ ምንዛሬ ግልጽነት እንዲኖር አሳሰበም። እየተገበረች ባለችው የማሻሻያ ፕሮግራም ስር ተጨማሪ 468 ሚሊዮን የአሜሪካ ዶላር ለማግኘት መቃረቧ ተሰምቷል። ዓለም አቀፍ የገንዘብ ድርጅት አይኤምኤፍ እና ኢትዮጵያ ባለስልጣናት ለ4 ዓመታት የሚቆየው የተራዘመ የብድር አቅርቦት ስምምነት አምስተኛ ግምገማ ላይ በባለሙያዎች ደረጃም ስምምነት ላይ ደርሰዋል። ይህ ምዕራፍ በአይኤምኤፍ የስራ አስፈጻሚዎች ቦርድ ሲጸድቅ በግምት 468 ሚሊዮን ዶላር አዲስ የፋይናንስ በይፋ ይለቀቃል። ይህ የገንዘብ ድጋፍ አንዴ ከጸደቀ በሐምሌ 2024 ከጸደቀው የ3.4 ቢሊዮን ዶላር ጥቅል ውስጥም አይኤምኤፍ በፕሮግራሙ ስር የሰጠውን አጠቃላይ ድጋፍ ወደ 2.65 ቢሊዮን ዶላር ገደማ ያደርሰዋል። አይኤምኤፍ ልዑካን ቡድን መሪ አልቫሮ ፒረስ ከሀገር ውስጥ ባለስልጣናት ጋር ባደረጉት ውይይት በኋላ በሰጡት መግለጫም አገሪቱ እየታዩ ያሉ ውጫዊ ጫናዎች ቢኖሩም በሀገር በቀል ኢኮኖሚ ማሻሻያ አጀንዳዎች ወደ ተግባር በመቀየር ረገድ መሻሻል ማሳየቷን ቀጥላለች ብለዋል። እንደ ድርጅቱ ገለጻ እስከ 2026 ዓመት መጀመሪያ ድረስ የምርት አመላካች የውጭ ንግድ፣ የውጭ ምንዛሬ ክምችትና የመንግስት ገቢዎች መሻሻላቸውን የቀጠሉ ሲሆን የዋጋ ግሽበት ቀንሶ የኢኮኖሚ እንቅስቃሴ ጠንካራ ሆኖ ቀጥሏል። ይሁን እንጂ አልቫሮ ፒረስ በመካከለኛው ምስራቅ የተቀሰቀሰውን ጦርነትና በሆርሙዝ ሰርጥ ዙሪያ ያለው ቀውስ ንግድን በማስተጓጎል ጊዜያዊ የነዳጅ እጥረት በመፍጠርና ከውጭ የሚገቡ ነዳጅና ማዳበሪያ ዋጋ ላይ ከፍተኛ ጭማሪ በማምጣት የኢትዮጵያ ኢኮኖሚ ላይ ውጫዊ ተጽዕኖ መፍጠሩን አስጠንቅቀዋል። እነዚህ ተግዳሮቶች ቢኖሩም በእድገትና በዋጋ ግሽበት ላይ ያለው ተጽዕኖ እስካሁን የተገደበ መሆኑን አይኤምኤፍ ገልጿል። ይህውን ግምገማ የተደረገው በጥር 2026 አራተኛ ግምገማ ተጠናቆም 261 ሚሊዮን ዶላር ወዲያውኑ እንዲለቀቅ ከተደረገ በኋላ ነው። አይኤምኤፍ የኢትዮጵያ ኢኮኖሚ በ2025-2026 በጀት ዓመት በ9.3 በመቶ ያድጋል ብሎ የገመተ ሲሆን አማካኝ ዋጋ ግሽበት ደግሞ 11.9 በመቶ ዝቅ ይላል ተብሎ ይጠበቃል። በአራተኛው ግምገማ ወቅትም ሁሉም አፈጻጸም ግቦች በተሳኩ ቢሆንም በኢትዮጵያ ኢንቨስትመንት ሆልዲንግ የፋይናንስ መገለጫዎች ማዕቀብ ጨምረው በአንዳንድ መዋቅራዊ ማሻሻያዎች ላይ መዘግየቶች መኖራቸውንና የፌዴራል መንግስት 2025-26 በጀት ዓመት ተስማሙባቸው መለኪያዎች ውጪ መውጣቱን ድርጅቱ ጠቁሟል። ከዚህ አንጻር ማይክሮ ኢኮኖሚ መረጋጋቱን ዘላቂ ለማድረግ ቀጣይነት ያለው ፖሊሲ ዲሲፕሊን እንደሚያስፈልግ አይኤምኤፍ አጽንኦት ሰጥቷል። የዋጋ ንረትን ለማረጋገጥ ጥብቅ የገንዘብ ፖሊሲ አቋም አስፈላጊ መሆኑን የጠቀሰው ድርጅቱም የውጭ ምንዛሬ ገበያውን አሰራርና ግልጽነት ለማሻሻል የሚደረጉ ተጨማሪ ጥረቶች ወሳኝ መሆናቸውን አመልክቷል። በተጨማሪም ጠንካራ የሀገር ውስጥ ገቢ ማሰባሰብና ጥንቃቄ የተሞላበት የውጭ አስተዳደር አስፈላጊ መሆኑን ገልጿል። በአሁኑ ወቅትም ኢትዮጵያ አዳዲስ የሀገር ውስጥና የውጭ ኢንቨስትመንት የሚገቡ ፍጆታ እቃዎች በማሳለጥና ከቀረጥ ነጻ የሚደረጉ አሰራሮችን ለማስቀረት በአይኤምኤፍ የሚደረገውን መመሪያ ተግባራዊ እያደረገ ትገኛለች። ሆኖም የመንግስትን ገቢ ለመጨመርና የማይክሮ ኢኮኖሚ ተግዳሮቶችን ለመፍታት የተነደፉት የኢኮኖሚ ማሻሻያዎች አነስተኛ ገቢ ባላቸው አባወራዎች፣ በመንግስት ሰራተኞችና ቋሚ ደሞዝተኞች ላይ የኑሮ ውድነትና ቀጣይነት ያለው የዋጋ ግሽበት ማባባሳቸው ተጠቅሷል። በተጨማሪም አይኤምኤፍ በግሉ ዘርፍ የሚመራውን እድገት በመደገፍ መዋቅራዊ ማሻሻያዎች እንዲፋጠኑ ጥሪ ያቀረበ ሲሆን የዕዳ ሽግሽግ በቅርብ ሳምንታት ውስጥ እክል ማጋጠሙንና አንዳንድ ዓለም አቀፍ የቦንድ ባለቤቶች የመንግስት የተሻለ ውሳኔ ሀሳብ ውድቅ ካደረጉ በኋላ በኢትዮጵያ ላይ የህግ እርምጃ ለመውሰድ መዛታቸውን አስታውቀዋል። ድርጅቱ የኢትዮጵያ ኢኮኖሚ እይታ በአጠቃላይ አዎንታዊ ሲል የገለጸው ቢሆንም የማይክሮ ኢኮኖሚ መረጋጋት ለማጠናከርና ደህንነት ቅነሳን ለመደገፍ ማሻሻያዎች በፍጥነት ጠብቆ መቀጠል አስፈላጊ መሆኑን በድጋሚ አረጋግጧል። ወደ ቀጣዩ መረጃችን ስናልፍ በኢትዮጵያ ግንቦት 24 ቀን 2018 ዓ.ም የተካሄደው ሰባተኛው አጠቃላይ ምርጫ የታዘቡት የአፍሪካ ህብረትና የምስራቅ አፍሪካ ልማት በየነ መንግስታት ባለስልጣናት ኢጋድ የልዑካን ቡድኖች የመጀመሪያ ደረጃ ግኝታቸውን ይፋ አድርገዋል። በብዙ የሀገሪቱ ክፍል የድምፅ አሰጣጥ ሂደት በሰላማዊ መንገድ መከናወኑ ያደነቁት ታዛቢዎቹም የምርጫ ባለስልጣናት ምርጫውን ለመምራት ያደረጉት ጥረት እውቅና ሰጥተዋል። ይሁን እንጂ ብሔራዊ መግባባት ለመፍጠር የፖለቲካ ተዋናዮች መካከል እምነትን በማጎልበት በሀገሪቱ ዲሞክራሲያዊ ስርዓትን ለማስፈን መንግስትና ባለድርሻ አካላት ሁሉን አቀፍና ቀጣይ ያለው ፖለቲካዊ ውይይት እንዲያደርጉ ጥሪ አቅርበዋል።
ከ37 የአፍሪካ ሀገራት የተውጣጡ 73 ታዛቢዎች ያሰማራው የቀድሞው የኬንያ ፕሬዚዳንት ኡሁሩ ኬንያታ የሚመራው የአፍሪካ ህብረት ልዑካን ቡድንም በምርጫው ወቅትም በአዲስ ስታንዳርድ ሮይተርስ እና ዶቼ ቬለን ጨምሮ በተወሰኑ መገናኛ ብዙሃን ላይ ለተወሰዱ የቁጥጥር እርምጃዎች፣ የፍቃድ ስረዛ ስጋቶች ለቀረቡለት ጥያቄ ቀጥተኛ ምላሽ ከመስጠት የተቆጠበ ሲሆን ዝርዝር ሁኔታው በመጨረሻው ሪፖርት ላይ እንደሚያካትት ገልጿል። ይሁንና ኡሁሩ ኬንያታ ምርጫው አወዳዳሪ ስለመሆኑ ለቀረበላቸው ጥያቄ አዎ በማለት ምላሽ የሰጡ ሲሆን በዲሞክራሲያዊ ምርጫ መሳተፍ በባህሪው በውጤቶች ላይ ያለው እርግጠኛ ለመሆንና በምርጫ የመሸነፍ እድልን መቀበል የሚያካትት ነው ሲሉ ገዢው ብልጽግና ፓርቲ በምርጫ ካርድ ስልጣኑን ሊያጣን የሚችልበትን እውነተኛ እድል አስመልክቶ ማብራሪያ ሰጥተዋል። በቀድሞ ኡጋንዳ ምክትል ፕሬዚዳንት በዶክተር ዋንዲራ ሲፔዩዛ ካዚቢዮ የሚመራው 26 ታዛቢዎችን ያሰማራው ኢጋድ ቡድን በበኩሉ ምርጫው በሀገሪቱ የምርጫ እድገት ላይ የታየ ትልቅ ምዕራፍ ሲል አወድሶታል። ይሁን እንጂ ሁለቱም ታዛቢዎች ቡድኖች በትግራይና በከፊል በአማራ ክልሎች ከጸጥታና ከሎጂስቲክ ጋር በተያያዘ ተግዳሮቶች ምክንያትም ድምጽ ሳይሰጥ መቅረቱን ጠቁሟል። ምርጫ ቦርድ በበኩሉ 143 የምርጫ ጣቢያዎች በጸጥታ ምክንያት ሳይከፈቱ መቅረታቸውን በኦሮሚያና አማራ ክልሎች በተለይም በቢሎ ኖፓም በኮሳችና ቀርሳና ኩታበር ተጀምሮ የነበረው ድምጽ አሰጣጥ ሂደት መቋረጡን ገልጿል። ይሁን እንጂ የደህንነት ሁኔታው ሲሻሻል በእነዚህ ቀሪ የምርጫ ክልሎች ምርጫውን ለማካሄድ ዝግጁ መሆኑን ቦርዱ አስታውቋል። ከ50 ሚሊዮን በላይ መራጮች የተመዘገቡት በዚህ ምርጫም የመጨረሻ ውጤት ሰኔ 4 ቀን 2018 ዓ.ም ይፋ ይሆናል ተብሎ ይጠበቃል። በሌላ በኩልም የኢትዮጵያ ምርጫ ሂደቶችና ተያዩ ኢኮኖሚ ማሻሻያ በዓለም አቀፍ ሚዲያዎች ዘንድ ከፍተኛ ትኩረት አግኝተዋል። ቢቢሲ፣ አልጀዚራ፣ አናዶሉ የሀገሪቱ የተለያዩ አካባቢዎች ያለውን የጸጥታ ሁኔታና ምርጫውን አካሄድ ምስራቅ አፍሪካ መረጋጋት ላይ ከሚኖረው ሚና አንጻር በቅርብ እየተከታተሉት ይገኛሉ። በተመሳሳይም እንደ ብሉምበርግና ሮይተርስ ያሉ የፋይናንስ ተቋማት ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት IMF እና ከዓለም ባንክ ጋር የምታደርገውን የብድር ድርድር፣ የዕዳ ሽግሽግና የውጭ ምንዛሬ ተመን ማሻሻያ በንግዱ ማህበረሰብ ላይ እያሳደረ ያለውን ተጽዕኖ በስፋት እየዘገቡት ነው። በዓለም አቀፍ መድረክ ደግሞ ዛሬ ጁን 4 2026 ዓ.ም በመካከለኛው ምስራቅና በምስራቅ አውሮፓ ታላላቅ ወታደራዊና ዲፕሎማሲያዊ ክስተቶች ተመዝግበዋል። በአሜሪካ አጋፋሪነት ዋሽንግተን ላይ የተደረገ ድርድር በእስራኤልና በሊባኖስ መንግስት የተኩስ አቁም ለማድረግ መስማማታቸውን የጋራ መግለጫ ወጥተዋል። ሆኖም ይህ ስምምነት ተግባራዊ ሊሆን የሚችለው በኢራን የሚደገፈው ሂዝቦላህ ሙሉ በሙሉ ተኩስ አቁሙም ታጣቂዎቹን ከደቡብ ሊባኖስ ሲያስወጣ ብቻ እንደሆነ ተገልጿል። ስምምነቱ ይፋ ቢደረግም እስራኤል በደቡብ ሊባኖስ ናባቲ አካባቢ የድሮን ጥቃቶችን መፈጸሟን የቀጠለች ሲሆን የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ሂዝቦላ ጥቃት ካልገታም ቤሩትን የመምታት ሙሉ ነጻነት እንዳላቸው አስታውቀዋል። በተያያዘ ዜና ኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር በተዘዋዋሪ ይደረጉ የነበሩት ንግግሮች ምንም ተጨባጭ መሻሻል አላሳዩም ብለዋል። በስትሬት ኦፍ ሆርሙዝ አካባቢ በተፈጸሙ ጥቃቶች ሳቢያም በኩዌትና በባህሬን የሚገኙ የአሜሪካ ይዞታዎች ላይ የኢራን ድሮኖችና ሚሳኤሎች ተዋል። በኩዌት በደረሰ ጥቃትም የአንድ ሰው ሕይወት ማለፉ የተረጋገጠ ሲሆን የኢራን የበላይ መሪ አያቶላ ሙንታጂባ ካሚኒ አሜሪካና እስራኤል ላይ ወሳኝ ምት አሳርፈናል ሲሉ ተናግረዋል። በአንጻሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ሳምንት መጨረሻ ላይ ትልቅ ስምምነት ሊደረስ እንደሚችል ተስፋቸውን ገልጸዋል። በምስራቅ አውሮፓ ሩሲያ ዩክሬን ጦርነት በከፍተኛ ሁኔታ ቀጥሏል። ሩሲያ ዛሬ አጥቢያ ወደ 293 የሚጠጉ የተለያዩ ድሮኖችና ኤክስካንደር ኤም ባላስቲክ ሚሳኤሎችን ወደ ዩክሬን ያስወነጨፈች ሲሆን በዲንትሮ ፒትሮሶቭክና በኪየቭ ቦሪሲፒል በሚገኙ መኖሪያ ህንፃዎች ላይ የኢንዱስትሪ ተቋማት ላይ ከፍተኛ ጉዳት ደርሷል። ዩክሬን የሩሲያ የባላስቲክ ሚሳኤሎችን ለመከላከል የምትጠቀምባቸው የአሜሪካ ሰራሽ የፓትሪዮት መቃወሚያ ሚሳኤሎች እያለቁባት መሆኑ የተሰማ ሲሆን ፕሬዚዳንት ቮሎዲሚር ዜሌንስኪ ለአሜሪካው ፕሬዚዳንት ትራምፕ አስቸኳይ የፓትሪዮት ሚሳኤሎች እንዲላኩላቸው በደብዳቤ ጠይቀዋል። የዩክሬን መከላከያ ሚኒስቴር ባለፉት 24 ሰዓታት ውስጥም 1300 የሩሲያ ወታደሮች መሞታቸውን፣ መቁሰላቸውን እንዲሁም 75 የሩሲያ መድፎች መውደማቸውን በዛሬው መግለጫው አስታውቋል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሆንላችሁ።